ስልጣን በኮሮጆ እንጂ በመናጆ አያዝም ነው። በኮሮጆ የተመረጠ መሪ አይደለም ኢትዮጵያን የሚያስፈልጋል። ይሄ አሁን ያለው መንግስት የፕሮቴስታንት መንግስት መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። ዶሮ ብታልም ጥሬዋን የምርጫው ውጤት የውሃ ሽታ ሆነ። የማይለውጥ ስብከት ስለ መደራጀት እያወራን ነበር አይደለም? ሾፌር አልተጠቀምም ብዬ መኪና መያዝ። የቅድስት ሥላሴ ቤተሰቦች ሰላም ጤናና ክብር ለእናንተ ይሁን። እንደምን ቆያችሁ? እንኳን ወደ ሙሌ ኢንተርቴይንመንት በሰላም መጣችሁ። ዛሬም እንደተለመደው እናንተን ያስተምራሉ፣ ይመክራሉ፣ ይገስጻሉ ብለን ያሰብናችሁን ቪዲዮዎች ይዘንላችሁ መጥተናል። እስኪ መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። ቀጥታ ወደ ቪዲዮ እንገባለን። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁል ጊዜ። በዚያ መንገድ ጥሩ አይሆንም። ሁለተኛው ቢጨበጥ ጥሩ የሚሆነው ስልጣንን በሚመለከት በኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አያዝም ነው እሱ ነው። መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ ያለ መጠጡ እዚህ ላይ ያለ እንዶ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል። በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም አደጋ ነው። ቀን ያልፋል፣ ያሳፍራል። በእውነቱ ምዕመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል። በእውነቱ እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀን እንዲያወጣል እንዴ? ምን ይፈለጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው የምርጫው ውጤት የውሃ ሽታ ሆነ። ያው በእርግጥ ቀድሞ ነገር ምርጫው A+ እሰጥሃለሁ ተብለህ ገብተህ እንደምትፈተነው ፈተና ያለ ነበር። አስበዋል? ውጤትን እያወቅህ ወደ ፈተና ስትገባ የጥያቄ ወረቀቱን ራሱ አልፈልግም ነው ካለ ጥያቄው ነው መልሱን የምትሰራው። ጥያቄው ራሱ ቢቀርብልህ ሊሆን የሚችለው ኢትዮጵያ በየት አቅጣጫ ትገኛለች የሚል ይሆንና ሀ በምስራቅ አፍሪካ፣ ለ ሀ መልስ ነው፣ ሐመሩሃ ሀና ለመልስ ናቸው። ምረጥ ስትባል አትሰማም እንዴ? በቃ ይሄንን ምረጥ። እኔ የምለው ግን አልዘገየም ውጤቱ። አንዳንድ ምርጫውን ዳሽ ሙላ ለማድረግ የሚተጉ አካላት የምርጫ ውጤቱ ዘገየ አይደለም የሚባለው ቀደመ ነው ብለዋል። እንዲህ አይነት አስተያየት ግን ደግ አይመስለኝም። ያው እኛ ከየትኛው አፍሪካ ሀገር እናንሳለን? የሆነች ቀልድ አለች እኮ ጋዜጠኛው የምርጫ አስፈጻሚውን ሄድና እንዴት ነው ውጤቱ ይለዋል። ምርጫ አስፈጻሚውም እንግዲህ ፕሬዝዳንቱ ከ105% በማምጣት አሸንፈዋል ይለዋል። እንዴት ሊሆን ይችላል? አይቀላል ነው፣ አስረዳሃለሁ። እንግዲህ የአካባቢው ሰው ፕሬዝዳንቱን በጣም ስለሚወዳቸው 100% መርጧቸዋል። 105% የሆነው ግን አንዳንድ ፍየሎችን ምርጫው ላይ አሳትፎ ነበር። እነሱም ፕሬዝዳንቱን ስለመረጡ ነው እንዳለው ማለት ነው። በነገራችን ላይ የሀገራችንን ምርጫ በተመለከተ ሰዎች ማንን ልንመርጥ ነው የሚል መሰረታዊ ጥያቄ ያነሳሉ። አልፈርድባቸውም። በእውነቱ ዝም ብለህ እኮ ዞር ለማለትና ፓርቲ ለመፈለግ አስበህ ድንገት ወደ ግራ ስትዞር የምታገኘው ኢዜማ ነው። ኢዜማ ማለት ደግሞ የብልጽግና የክርስትና ልጅ ነው።
አንዱ እንደውም ሲስተር ካምፓኒ ሲል ሰምቻለሁ። ቀድሞ ነገር በመካከላቸው ፉክክር የሚባል ነገር የለም እኮ አንተ ትብስ አንቺ ትብሽ ነው ያለው። እንደውም ፓርላማ በር ላይ ራሱ ቢገናኙ አንተ ግባ አንተ ግባ አንተ ግባ አንተ ግባ ሲባባሉ ጀንበር ይጠልቃል። አይ እዚህ የለም ብለህ ደግሞ ወደ ሌላ ዞር ስትል እናት የሚባል ፓርቲ ታገኛለህ። በእናት ተመስሎማ ምናምን ብለህ አብራርተህ ሳትጨርስ የእናት ፓርቲ ሊቀመንበር የፓርቲውን ገንዘብ ይዘው ተሰወሩ የሚል ዜና ታገኛለህ። እግዚአብሔር ይስጣቸው። ስልጣን ብንሰጣቸው ደግሞ ሀገሪቱን ነበር ይዘው የሚኮበልሉት። እናማ የምትመርጠው ነገር ስታጣ በካርድ ካርታ ተጫወት ነው። ብቻ የምርጫውን ውጤት በመደነቅ ለመስማት ተዘጋጅተን ነበረ። ያው አብራ አቅዳ የታገቢኛለሽ ጥያቄ ስትጠየቅ በጣም ሰርፕራይዝ እንደምትሆነው ሴት ማለት ነው። ማለቴ ከካሜራ ጀርባ ራሷ እንጋባ ብላ ትጎተጉተውና በካሜራ ፊት ደግሞ እሱ ተንበርክኮ ታገቢኛለሽ። ከዛ በኋላ ኦ ማይ ጋድ ትልና አይቀርም ግድ ነው። ኦ ማይ ጋድ ትልና ትንሽ እንባ ታፈሳለች። ከዛ የፕሮግራሙ ፍጻሜ እንግዲህ መዘግየቱ እንዳለ ሆኖ በወላይታ ዞን ደግሞ ምርጫው በድጋሚ እንደሚካሄድ የብልጽግና ጽሕፈት ቤት የዞኑ ማለት ነው የብልጽግና ጽሕፈት ቤት ምርጫ ቦርድን ጠቅሶ ተናግሯል። በእውነቱ ምርጫ ቦርድ የታሪክ ቅደም ተከተል በማዛባት የታሪክ ተወቃሽ ነው እንዴ። ኬንያታና የአውሮፓ ህብረት ምርጫው እንከን አልባ ነው ካሉ በኋላ እንከን አለው ይባላል እንዴ? የአውሮፓ ህብረት እንኳን ለነገሩ ምርጫው የአፍሪካ ምሳሌ ነው ብሎ ተናግሯል። ቅኔ መሆኑ ነው ያው የአፍሪካ ምርጫ ነው ለማለት ነው። ለምን እዚህ ድረስ ከደረሳችሁ አይቀር ምርጫው የጨረባ ነው ብላችሁ ጉዳችንን አትነግሩን። ለማንኛውም የወላይታ ዞን ምርጫውን በድጋሚ ያደርጋል ብሏል ምርጫ ቦርድ። በእርግጥ ስጋታችን ለሶስተኛ ጊዜም እንዳይደረግ አሃ ችግሩ እኮ ባዶ ኮሮጆ ማግኘት ነው። ገበያው ላይ ድምጽ የሞላበት ኮሮጆ ነው አሉ ያለው። አንዳንዱማ ከውጭ የሚገባው ድምጽ ከውስጥ የሚወጣው ድምጽ ይገፋዋል አሉ ነው። እናማ ምርጫ ቦርድ ለአሁኑም ለወደፊቱም የምንመክረው ነገር ምርጫ ሲካሄድ ከሌላው ነገር ይልቅ ትኩረት ሊደረግበት የሚገባው ባዶ ኮሮጆ ፈልጎ መግዛት ላይ መሆን አለበት ለማለት ነው። እንደሰማችሁት ነው እንግዲህ። እስኪ ሁላችሁም በዚህ ሐሳብ ላይ ሁላችሁም ያላችሁን ሐሳብ በኮሜንት አስቀምጡልን። ቻናሉን ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቪዲዮንም ላይክ እያደረጋችሁ አብራችሁን እስከመጨረሻው ቆዩ። ቀጥታ ወደ ቀጣይ ቪዲዮ እናልፋለን። ሾፌር አልተጠቀምም ብዬ መኪና መያዝ አዘውትሬ ነበር እኔን አይተው ሚኒስትሮቹም እንዲከተሉ ማለት ነው። ዘንድሮ ግን ካልተከተሉም በህግ ይታገዳል። ሁሉ ሚኒስትር ራሱን ችሎ ይቀጥላል እንጂ ሾፌር እየቀጠር ምናምን እየቀጠር አንቀጥልም። እኛ የምንፈልገው ጭቃ እያቦካ እየሮጠ ሀገር የሚቀይር ሰው ብቻ። ባለስልጣንማ ነበረን ለዘመናት። አሁን ደስታ አያስፈልግም። ወረድ ብሎ በአነስተኛ ገንዘብ ስራ መስራት በ4-5 ዓመት ውስጥ ለውጥ እናመጣለን። ያ ለውጥ የኮራች ኢትዮጵያን ለልጆቻችን ለማውረስ እድል ይሰጣል። ብልጽግና የሚባለው እኮ ዛሬ አይደለም። እቺ ኢንፍሌሽን ያሰቃያት ኢትዮጵያን እኮ አይደለም። በምናብ የምናስባትን ሀገር እያሰብን ነው። በምናብ የምናስባትን ሀገር ደግሞ እውን ለማድረግ መጀመሪያ ባለስልጣናት አባካኝነት መቀነስ አለባቸው። በረባ ባረባው መበተን ገንዘብ ማቆም አለባቸው። ስትራክቸር መቀነስ አለባቸው። 2-3 ስራ ደርቦ መያዝ መቻል አለባቸው። ይሄን ካደረግን ልጆቻችን ቢያንስ ስንዴ ማትለምን ሀገር ይኖራቸዋል። እኛ እንዲመቸን ከፈለግን ግን ልጆቻችን አይመቻቸውም። እኛ የሚመቸን ጥቂቶች ነን፣ ልጆቻችን አይመቻቸውም። እዚህ ጋር ትንሽ ጠንከር ብሎ ማስተካከል የሚያስፈልጉ ነገሮች አሉ። ክልሎች ይሄንን ካደረጉ ሰፋፊ ጉልበት መሬት አላቸው፣ ልማት ሊያመጡ ይችላሉ። ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን። እንደዚህ አይነት ትጥቆችም አለን። እባካችሁን ውጊያ አታስቡ ብያቸዋል። አልደበኳቸውም።
ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ከዚህም ወደዛ ከትግራይ ጋር የሚያያዝ አላስፈላጊ የቃላት ጨዋታዎች ካሉ መቆም አለባቸው። ይሄ ምክር ቤት ስልጣኑ ነው ሚዲያዎችን ጠርቶ ተቆጣጥሮ ማስተካከል። እኔ አይደለም ሚዲያ የምመራው፣ እናንተ ናችሁ። ማረም አለባቸው። እንደዚህ አይነት ግለሰብን ቡድንም ካለ አያስፈልገንም። የሚያስፈልገን ልማት ነው፣ የሚያስፈልገን ሰላም ነው። ትግራይ አካባቢ ያሉ ሚዲያዎች ጊዜ ወስደው አስበውበት ተዘጋጅተው ሲሳደቡ ይውላሉ። እኔ ያው እንደሚያውቁት መልስ አልሰጥም። ምክንያቱም ያ ስድብ የወልዲያ ባቡር መንገድ ላይ 1 ኪሎ ሜትር እንደማይጨምር ስለማቅ ከዚህም ወገን ስራዬ ብሎ ሲሳደብ የሚውል ሰው አለ። እሱም አይጠቅመንም። ስድብ አይጠቅመንም። ረብ የለሽ ነው ስድብ። የሚጠቅመን ስራ ነው። የሚጠቅመን በእጃችን አፈር መንካት ነው። የሚጠቅመን አርሶ አደርን ማገዝ ነው። የሚጠቅመን ልማት ማምጣት ነው። ወደዛ እናዘንብል። ሚዲያው ይገራ ያሉት ትክክል ነው። ያው ዴሞክራሲ ሲጀምር ሚዲያዎች እንደዚሁ ናቸው። ቀስ እያሉ ይለወጣሉ ብዬ ተስፋ አደርጋለሁ። ኦርቶዶክሳውያን ከጥላቻ ራቁ። ሰባኪውን ጨምሮ ቤተ ክህነቱ ከጥላቻ ይራቅ አይደለም። ኦርቶዶክሳውያን ምእመናን እርስ በርሳችሁ ተዋደዱ። ቤተ ክህነቱ እርስ በርሱ አይዋደድም። ኦርቶዶክሳውያን ለእግዚአብሔር ጧት ማታ ስገዱ። ቤተ ክህነቱ ሰባኪውን ጨምሮ እሱ አይሰግድም። ኦርቶዶክሳውያን ፍቅርን ተላበሱ። በቤተ ክህነቱ ውስጥ ፍቅር የለም። ከማይሌቱም ከቅዳሴው የማይለውጥ ስብከት እየነገርኳችሁ ነው። ኦርቶዶክሳውያን ከዘረኝነት ራቁ። ቤተ ክህነቱ ራሱ ድብን ያለ ዘረኝነትን ያካሂዳል። እውነቱን እየነገርኳችሁ ነው። የማይለውጥ ስብከት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ የሚለውጥ ስብከት ይሄ ነው። መጀመሪያ እኛ ተለውጠን ህዝቡን እንለውጣለን። መጀመሪያ እኛ የክርስቶስ ሆነን ህዝቡን የክርስቶስ እናደርጋለን። መጀመሪያ እኛ ፍቅርን አስተምረን ፍቅር የበዛለት በፍቅር የተንበሸበሸ ምዕመን እንፈጥራለን። መጀመሪያ እኛ እርስ በርሳችን ተዋደን እርስ በርሱ የሚዋደድ በአንድ ሰንሰለት የሚመራ ምዕመን እንፈጥራለን። ከዚህ ውጭ ግን የማስመሰል ስብከት ቀንን ያራዝማል እንጂ ምዕመኑን የሚለውጥ ስብከት አይደለም። ይህንን የምላችሁ ቤተ ክህነቱን ሰባኪዎችን እየነቀፍኩ አይደለም፣ እኔም ስላለሁበት ነው። በዚህ ዘርፍ ማለት ነው። እኔስ የቤተ ክህነት ሰው አይደለሁ። የማይለውጥ ስብከት እንደ ሐዋርያው ቅዱስ ጳውሎስ ራስ ተለውጦ ካልሆነ በስተቀር ሐዋርያት ራሳቸው ተለውጠው በመንፈስ ቅዱስ ተሞልተው አልጫውን ዓለም 12 ነው አጣፍጠውታል። አሁን ሰባኪ ሞልቷል፣ ብዙ አባቶች ሞልተዋል፣ ብዙ አሉ፣ ብዙ ጸጋው የበዛላቸው አሉ። ግን ደግሞ ነው የማይለውጥ ስብከት። ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰሩ? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቁ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት ለምን ይመስላችኋል? እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለ3 ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንየው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው?
እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባን? እንዴት ልባችን እሺ አለን? ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁልጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆነ? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰር፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። ለዛሬ የነበረን ይህን ይመስል ነበር። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ ያላደረጋችሁ ቪዲዮውን ላይክ በማድረግ ትብብራችሁን እንድታሳዩን እንጠይቃችኋለን። ሰላም ቆዩልን።